ማንም አያስታውቀኝም። እኔ ራሴ መታወቅ እችላለሁ። ቤሌን እባላለሁ። ባሩክ እባላለሁ። ባሩክ ስላወኩ ደስ ብሎኛል። እኔም እንደዛው። እቺ አንድ ፍሬ እንስት እያው ህይወት ይከብዳታል ብዬ ነው። ኧረ አክስቴ የእውነቴን ነው። ቆይ ከመጀመሮ ነው ትልቅ የሴትዮ የሚያገባው? የኔ ልጅ ውብ መሆንሽን ታውቂያለሽ አይደል? አታሳፍሪኝ እናቴ። የምሬን እኮ ነው። ደግሞ እንደዚህ ወጣ ወጣ ስትይ መንፈስሽ ይታደሳል። እሱም በማሰብ እኮ ነው የምወጣው። አሁንም በድጋሚ እነግርሃለሁ፣ ከአምነን በፊት ልጅቷን እኔ እፈልጋታለሁ። ወደ ቤሌን ደብተር ይዛ ኤሌመንታሪ ተማሪ መስላለች። ዛሬ ሁሉም ሴት ጠዋት ሰው ሆኗል። እድሜ ለዛራ በጠዋቱ ከሞሪያና ከመጥረጊያ ጋር ስትደባደብ ቀሰቀሰችኝ። ወይዘሮ ዛራን ለጋብቻ እንድትፈቅድልኝ ነበር አመጣጤ። ምን? ይሄ እግር እኮ ሰርቶ ነው አለ አይደል? እንደ አንቺ እግር አላት ብቻ ለመባል የምትጠቀሚበት። እኔ ምልሽ ለምን እዚህ ቤት ውስጥ ቁጭ ብለሽ ከምትይ መንገድ ላይ ልብስ እንደሚሰቀልባቸው አሻንጉሊቶች ለምን እየተከፈለሽ አታገለግይ? አሁን ጨዋታው ደመቀ። በቃ ደመቀ፣ ደራ፣ ፈካ። እንደፈለጋችሁ ስሉት። የአምነን ወንድምና ቤሌን ራሴን በራሴ ማስተዋወቃል። ራሴ ነው ማስተዋወቀው። ማንም እንዲያስተዋውቀኝ አልፈልግም ያለችው ለምን ይመስላችኋል? አምነን ላይ እልህ ስለገባት ወይም ደግሞ እልህ ስለተጋባች የአምነንን ንዴት ወይም ደግሞ አምነንን ለማስቀናት የአምነንን ወንድም መቅረቧ የማይቀር ጉዳይ ነው። የአምነን ወንድም ደግሞ ገና ካሁኑ ጆፍ ይጥሯል። እረባላው ጭዌው ድብልቅልቅልቅ ሌለው። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል ያበደ ነበረ። በተለይ ሞርዚና ሜርሲን በዳዴ ስታስኪዳት በቃ እኛ አልቻልንም። እንዲህ ይቻላል እንዴ ወገን? ሞርዚና የምር ጨምራ ነው የመጣችው። እንደው የሆነ አላለ ጋይስ፣ ይሄን ለተንኮሉ የሆነ ነገር ለማሰብ በደንብ ጨምራ ነው የመጣችው። ኤክስፐርት ምናምን ደረጃ ደርሳ ነው የመጣችው። እንደዚህ ይቻላል እንዴ ጋይስ? ራሷን ልታስታምነው ወይስ ኮርስ ልትወስድ ነው? ወዴት ነበር ሄዳ ጠፍታ የመጣችው? እንዴ እኛ እኮ ግራ ገባን። የምሬን ነው። ሜርሲ በዳዴ ጭራሽ በዳዴ። እኔ ግን ከዳዴው ይልቅ ማለት ነው ወይም ደግሞ ዳዴው ላይ ሌላ ተጨማሪ እንትን ብታረግ አሪፍ ነበረ። የቤቱን ዕቃ ሰብስባ ብታሳጥባት፣ የሆነ ነገር ብታስወለውላት፣ መስኮት ብታስወለውል፣ እንደዛ አይነት ነገር ብታደርግ ኖሮ ድምቅ እንል ነበረ። ዛህራም ከጎን ቆማ ስታላግጥባት ምናምን ስናይ በቃ ያበደ ይሁን ነበረ። ትንሽ እሱ ጎደል እንጂ ያምር ነበረ። በትላንትናው ክፍል ለአንድ እንግዳ ነበረ። እንግዲህ የአምነን ወንድም መጥቷል። የአምነን ትክክለኛ ወንድሙ ነው ወይም ደግሞ የሰማአን ልጅ ነው። ለምን ተደብቆ እንዳደገ አይገባኝም። ወንድም ነው ግን ይሄ የሚዋደዱ አይነት ወንድሞች አይደሉም። በተለይ በአምነን ሳይድ ሳይሆን በአዲሱ ልጅ በኩል ጥላቻ ነገር እንዳለ ነው የሚሰማኝ። ምክንያቱም አምነንን አቅፎ እንዴት የሆነ ተኮሳትሮ እንደነበረ አይታችኋል አይደለም? ሁለቱ ይፈላለጋሉ ብዬ ነው ማስበው፣ ይቀናናሉ ብዬ ነው ማስበው። አምነን ከዚህኛው ይልቅ ከፍ ብሎ ተመችቶት በድሎት ያደገ ይመስለኛል። እሱ ብቻም ሳይሆን ደግሞ የእናት ፍቅርን በደንብ አይቶ ያደገ ይመስለኛል። አገኛችሁኝ አይደለ? ይሄኛው ልጅ ደግሞ ተገድቦ ያደገ አይነት ልጅ ይመስለኛል። ተበላልጠው ያደጋለ እንደዛ አይነት ልጅ ይመስለኛል። እና ስለዚህ ይሄኛው ልጅ የአምነን ንብረት መውሰድ ወይም የእናቱን ንብረት መካፈል ይፈልጋል። ብቻ እንደዛ አይነት ነገር ይፈልጋል ብዬ አስባለሁ። የቤቱ የበላይ መሆን ይፈልጋል ብዬ ነው የማስበው። ይሄ ነገር እንዳይፈጠር እንግዲህ ሞርዚና ቃል ገብታለች፣ አሳካዋለሁ ብላለች። በቀላሉ ይሳካል ወይስ አይሳካም የሚለውን አብረን የምናየው ይሆናል። እንደኔ ሀሳብ ግን ይሄ ነገር በቀላሉ ይሳካል ማለት በፍጹም ነው የማልችለው። አንደኛ ልጁ ይቀናል፣ በቃ ይሄ በአምነን በጣም ይቀናል። አሁን ደግሞ አምነንና ቤሌን በተራራቁበት ጊዜ ይሄ መሀል ላይ መምጣቱ ከቤሌን ጋር እንዲቀራረቡ መንገዱን በደንብ ይከፍታል። ይሄ ለምን እንደዚህ እንዳልኳችሁ ልንገራችሁ። ዛህራም አምነንን ቴስት ለማድረግ ወይም ደግሞ የአምነንን ስሜት ለማወቅ የሆነ ሰው ደውሎላት ነው የወጣችሁ፣ የሆነ ወንድ ደውሎላት ነው የወጣችሁ ምናምን ብላ እሱን ስሜቱን ስትረዳ ነበረ። ዛህራ ዝም አትልም። ይህንን ነገር ሄዳ ለቤሌን ትነግራለች። ቤሌን ይህን ነገር ስትሰማ ደግሞ የአምነንን ወንድም መቅረብ ትጀምራለች። ወዳ እንኳን ባትቀርብ ቅድም እንዳልኳችሁ
አምነንን ለማስከፋት አምነንን ለማስቀናት አላ ይሄ እንዲቀና ማለት ነው። እኔም እችላለሁ፣ እኔም እኮ የፈለጉት መያዝ እችላለሁ፣ አንተ ብቻ አይደለም እንደዚህ ማለት ያለብን የሚለውን ነገር እንዲሰማው ለማድረግ ልትቀርበው ትችላለች። ልጁ ግን የእውነት ወዷል። ገና እንዳያት ነው ድምቅ ብሎ የቀረው። የምሬ ነው። የሆነ ነገር እንዳየ ድምቅ ብሎ የቀረው። እኔ አሁን አንበሳ ካላየው እንደዛ ድርቅ ብዬ አልቀርም። እሱ ግን ቤሌን አይቶ ነው ድርቅ ብሎ የቀረው። ቀጥ ነው ያለው። የትላንትናው ደግሞ ይለያል። በቃ የሆነ የጥቅምት አበባ መስላ ነበር የመጣችው። ቤሌንም ይሄን አውቃ ነው መሰለኝ ልጁ እንደሚመጣ አውቃ ነው መሰለኝ። እንደው ግን እዛ ውጪ ላይ ቅድሚያ ቢገናኙ ኖሮ በጣም ያበደ ነበር። አንዳንዴ እኮ ደራሲዎች እኔ ምን ይሻለኛል ጋይስ እንደው ደራሲ ብታረጉ አሪፍ ነበር። የምሬ ነው። ወንድሙ መሆኑ ሳይተዋወቁ ዋና አይደለም ቤሌንን ወደ መናፈሻ ስትሄዱ ወይም ደግሞ እዛ ልትዝናና በሄደችበትም ሊሆን ይችላል የሆነ መንገድ ላይ አግኝቷት በጣም እንደምታምርና የሆነ ነገር ነግሯት ወይም ደግሞ የሆነ በቃ እሷም ደብሯት ስለወጣች አብሮ ጊዜ አሳልፈው ሁለተኛ ዙር ደግሞ እዛ ቢገናኙ ኖሮ ቤት ቢገናኙ ኖሮ ያበደ ይሆን ነበር የሚል ሀሳብ ነው ያለኝ እዚህ ጋር። አሁን ነው እንግዲህ የሚጀመረው ትልቁ ረብሻ። አሁን ነው የሚጀመረው። ረብሻን በሉት ምንም በሉት አሁን ነው የሚጀመረው። በአምነንና በወንድሙ መካከል ቤሌን መሀል ላይ ስትገባ በቃ ድብልቅልቅ ነው የሚለው። ቢኮዝ ቤሌን እልህ ይዟታል። በቃ እሱን ለማቃጠል ወይም ደግሞ አምነንን ለማናደል የማያደርጉት ጥረት የለም። እርግጠኛ ሆኜ ነው የምነግራችሁ። ይህንን በቀጣይ ክፍል እንደዚህ አይነት ነገር በሰፊው የምታዩ ይሆናል። እንግዲህ ድራማው የተቋረጠው ቤሌን መኝታ ቤቷ ገብታ እያለቀሰች ነው። የአምነን ወንድም ደግሞ ቆይ እጄን ታጥቤ ልምጣ ብሎ ቤሌን ጋር ሄደዋል። ያባብላታል፣ ምን ይላታል፣ በዛው ይቀጥላል። እሺ ቤሌን የማን ፍቅረኛ ብትሆን ደስ ይላችኋል? የአምነን ወንድም የኔ ነው ያልከው ያለችው ነው። እኔ መምጣት እችላለሁ እኮ እኔም ስለማልፈልግ ነው እንጂ መምጣት እችላለሁ። ለነገሩ እኮ ይሄን ፊት አይተው ትሸሻላችሁ አይደል? ይሄን ፊት አይታችሁ እኔ በጣም ቤሌን ፍቅረኛ እንድትሆን አልፈልግም። እውነታው ይሄ ነው። የምሬን አልፈልግም። ለምን እንደማልፈልግ እንገራችሁ። ለምን ከዚህ በፊት በነበረው ሪቪው በደንብ አውርቼበታለሁ። ስለዚህ ድጋሚ ይህንን ነገር አላነሳም። ከምሬን ነው። እኔ አልፈልግም። እንደሆነቱ አልፈልግም። በቃ አለመፈለግ መብቴ ነው። አግኝተ ነው ወይ ምናምን ትችላላችሁ። እሱ የራሳችሁ አመለካከት ነው። እኔ ግን አልፈልግም። የማልፈልግበት ምክንያት ከዚህ በፊት በነበረው ሪቪው በሰፊው ስለተናገርኩ ነው። አሁን ረጅም ታይም እሱን መፍጀት ወይም ደግሞ ጊዜያችሁ ማቃጠል አልፈልግም። በተደጋጋሚ አውርቼ ለዛ ነው። ሌላ አንድ የመጨረሻ የምሰጣችሁ ትናንትና አንድ ቁም ነገር አይቻለሁ። ለራሳችሁ ጊዜ መስጠት። ላይክ ቤሌን ያደረገችው ነገር እኔ ራሴ የማስበውና ለራሴ ጊዜ መስጠት የምፈልገው ነገር ነው። ላይክ በቃ የሆነ ወጥታ ለራሷ ጊዜ ስትሰጥ ነበርና ከራሷ ጋር ስታወራ ነበረ። አይምሮዋን የምትሰበስብበት ጥሩ ቦታ ነበር የነበረችውና ይህንን ነገር እውነት ለመናገር እኔ የምፈልገዋለሁ። ላይክ ደረስ መለስ ሳይሆን እኔ የምፈልገው ልክ ግሪን ኤሪያ የሞላበት ጸጥ ያለበት ከተቻለ እንደው ወንዝ ምናምን ያለበት አለ አይደለ ጋይስ? እንደዛ አይነት ቦታ እንደው ለአንድ ወር ምናምን በቃ ቁጭ ብዬ ስራዬንም እዛ እየሰራው ብቻዬን ሀሳቤን ስብስብ አድርጌ ምናምን በቃ የምፈልገው ነገር እሱ ነው። በቃ አሁን በዚህ ታይም ከዛ እናንተም ይሄንን ባክግራውንድ ትገላገሉታላችሁ ለተወሰነ ጊዜ ቢያንስ ለአንድ ወር ማለት ነው። እና እንደዛ አይነት ቦታ ስትሆኑ አንደኛ ብዙ ነገራችሁ ይታደሳል። ሁለተኛ ብዙ ነገር ይዛችሁ ትመጣላችሁ። ብዙ አይነት ሀሳቦችን ታመነጫላችሁ። መንፈሳችሁ መታደሱ ብቻ ሳይሆን ምን ማድረግ እንዳለባችሁ በህይወታችሁ ላይ ምን መወሰን እንዳለባችሁ በቀላሉ የምትረዱበት ታይማችሁ ይሆናል። ኢቭን ከፈጣሪያችሁ ጋር በደንብ ኮኔክት የምታደርጉበትም ታይም ይሆናል ብዬ ነው ማስቡና እንደው ጌታ ረድቶኝ እንግዲህ እንደዚህ አይነት ጊዜ ውስጥ እገባለሁ ብዬ ተስፋ አደርጋለሁ። አዎ እገባለሁ፣ እሱም በቅርቡ ለዛውም አንዴ ሁለቴ ብቻ ሳይሆን ማለት ነው ጋይስ። በቃ ምን ብዬ ልንገራችሁ፣ ቤቴ እስኪመስለኝ ድረስ በሰፊው ካልሆነ ደግሞ ሪዞርቱን ገዝቼ ቤቴ ያደርገዋል። አለቀ። ይቻላል አይቻልም? ምን አገባችሁ? ይቻላል። ቢኮዝ ኦፍ ጂሰስ። ለሰው ማይቻል እግዚአብሔር ይቻላል ብሎ ቃል ቁጭ ብሏል። ስለዚህ ለእኔ ካልተቻለ ለሱ ይቻላል። ለምን አይሆንም?
አባቴ ሁሉ ገዢ ሆኖ ሳለ እቺን ኢምንት የምታክል ለሱ እኮ የሰናብጭ ቅንጣት ያክል የሆነች ነገር ለሱ ልታከተው ኖ ለኔ አልችልም። አይኖ አውቃለሁ ለሱ አይቻልም። ከባድ ሊሆን ይችላል፣ ጊዜ ሊፈጅ ይችላል። ግን ደግሞ እሱ ካሰበ ምንም ነው እና ማይሆን ነገር የለም። እኔ በዚህ አምናለሁ። ወዳችሁ ፋይንካችሁ ክፉ ምን ዘልፏችሁ ሊሳካላችሁ ይመርባችሁ ቀናችሁ ብሩ ሌታችሁ ብሩ ይሆንላችሁ እያልኩኝ በዚሁ ሰናበታችኋለሁ። መልካም ጊዜ። ዛሃራ አመረረችው እንዴ? ጎሽሜና ዛሃራ የምራቸው ነው እንዴ ጋይስ? እኔ እኮ ጎሽሜም እኮ እኔ በቃ እንደው ዛሃራን ነው ማግባት የምፈልገው ሲል የምሩን አልመሰለኝም። ላይክ ለቀልድ ነው የመሰለኝ። እንደው ሶሊያን ለማበሳጨት ነው የመሰለኝ። አመረረው ረጉድ ፈላ። ይቻላል ግን እንደዚህ ጋይስ ይቻላል ወይ? አይከብድም? ፋሚሊ አይከብድም ወይ ጉዳይ? ለማንኛውም ይመቻቸው። እንግዲህ ምንም ማድረግ አይቻልም። ይመቻቸው። እኔን የኔ ልዕልት ቤሌ እኔ ቅጥል ልበልሽ፣ እኔ ልናደድልሽ፣ እኔ ልንገበገብልሽ። አይዞሽ አምነን በሀሳቡ ከአንቺ ጋር ነው፣ ከእሷ ጋር ስጋውን ያለው እንጂ ሀሳቡ አንቺ ጋር ነው። ስለዚህ በቅርቡ ተታረቃላችሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል አሪፍ ክፍል ነበር። በጣም የሚያዝናና አይነት ክፍል ነበር። እንደገና ደግሞ ብዙ ሚስጥሮችም ወደፊት እየወጡበት የነበረ ክፍል ነበረ። በተለይ አሮጊቶቹ ብዙ ጉዳዮች ወደፊት እየወጡበት ያለበት ክፍል ነበረ። በተለይ ሞርዚና ጉዳይ ወይም ደግሞ የሞርዚና መታመም ጀርባ ያለው እንዲሁም የሰማአን ማረፍ ወይም ሞት ጀርባ ያለው ነገር በሰፊው እየታየበት ወይም ደግሞ ይሄ የተገለጠበት ክፍል ነበረ። ሜርሲም ቀጥላለች፣ እብደቷን ቀጥላለች። ሴትዮዋ እኮ ጨለለች ጋይስ። እንዴ ጤነኛማ አይደለችም እንጂ ራሷን በራሷ እኮ ልታሲዝ ትንሽ ነው የሚቀራት። ያመልጣታል፣ የሆነ ነገር ያመልጣታል። እንዴ ሉሊትን እኮ ነው በቃ ቁጭ እዚህ ጋር ከምሬን እኮ ነው ጋይስ፣ ያመልጣታል በቃ። እኔማ አሁን ፈራሁላቸው፣ ለነዚህ አላሮጊቶቹ እንዳለ ፈራሁላቸው። እንዴ ምርምሩን እናንተ ላይ ሞክራለሁ እኮ እያለች ነው በሌላ ቋንቋ፣ እነሱ አልገባቸውም እንጂ እያለች ነው። ብቻ ሞርዚናም በትናንትናው ክፍል የሆነ ነገር እንደተጠራጠረች ተስፋ አለኝ። ምክንያቱም ልጁ ብዙ ነገር ነግሯታል፣ በሰው እጅ እንደዚህ እንደሚደረግ ብዙ ነገር አውርቷታል እና ብዙ ነገር እንደተጠራጠረች ተስፋ አለኝ። ወደፊት ማን ይሄን ሊያደርግባት እንደሚችል ስታስብ ያው ቀጥታ የሚመጣላት ሜርሲ ነች። ስለዚህ ሜርሲን መጠራጠሩ ይመጣል። ግን ሜርሲ የምታመልጥበት መንገድ በጣም ሰፊ ናቸው። ለምን እንደሆነ ልንገራችሁ። ሜርሲ እንደ ሉሊት ከዛ ቤት አትወጣም። የድራማው ድምቀት ሆና መቀጠል ስላለባት በቃ ነገሮችን በሆነ መንገድ ታልፋለች። ለምሳሌ አቶ አምነን ባለፈው ሲሸኘው የስራ ባልደረባውን እሷም አብረው ነበረች። ስለ እሷ ሳይናገር ነው ቀድሞ የሸኘው አይደለ? ስለዚህ እድሜዋ ጨመረ። አሁንም እዚህ ጋር ቁጭ ብላ ሁሉን ነገር ታውቃለች። ገብቷችኋል አይደለ? ይሄ እንደሸኘው አምነን እሱን እንደሸኘው ምናምን ሰምታለች፣ ከብላክማኗ ሰምታለች። ይሄን ሁሉ መረጃ አላት። ስለዚህ አምነንም የሆነ ነገር አመጣለሁ ቢለሷ ላይ ይሄ መረጃ ስላላት በዚህ ታስተባብላለች። ይህን እንዳደረግኩ አውቃለሁ፣ አረፈ ቁጭ በል አለበለዚያ ሁሉ ነገር ለህግ እሰጣለሁ ካለች ምንም ሊያመጣ አይችልም። ስለዚህ ለእሷ ብዙ ኦፖርቹኒቲዎች እየሰፉ ነው የሚሄዱት። ማለት ይሄ ወደፊት እንድትሄድ እድሜዋ እንዲጨምር ምናምን ማለት ከዛ ቤት እንዳትባረር ምናምን ማለት ነው። መንገዷ ለሱ እየተስተካከለ ነው የሚመጣው። አንዱ በአንዱ ሲበላሽ ወይም ደግሞ አንዱ በአንዱ ሲተካ ለእሷ ሰላም ነው፣ ሰላም እየሰጠ ነው የሚሄደው። የምሬ ነው። በቃ የሆነ የምትኖርበትን እያመቻቸ ነው የሚሄደው። እንደገና ሪዝን እየሰጣት ነው የሚሄደው። በቃ የሆነ ምንድነው ጋይስ የሚባለው ጋይስ ትክክለኛ የሆነ ለምሳሌ ፍርድ ቤት ስታቀርቡ መረጃ አለ ወይ ምናምን የሚባል ነገር አለ። በቃ ትክክለኛ የሆነ መረጃ ገብቷቸዋል። በዛ ጉዳይ እንዳትጠየቅ ከተጠየቀችም እንኳን ስለዛ ነገር የምታስተባብልበት ወይም ደግሞ ያንን ነገር ተሻግራ ያንን ነገር አልፋ የምትቀጥልበት ብዙ ነገር ነው ለሷ የሚመቻችላት። ያንቺስ ከፋ። ሉሊትን ቁጭ በቅ ይሁን ብለናል። እዚህም ትገባለች እዛም ትገባለች ይሁን ብለናል። ቤሌን በትላንትናው ክፍል በጣም ስትበሳጭ ነበረ።
እንኳንም አላየሽ ልበላ። ማንን አትሉኝም? ጄሪን። ይሄንን እንኳን ጄሪ ብትሆን ፀጉሯን ነቅላ ነው የምትጥለው እንዴ። ሴትዮዋ ጄሪን አላወቃችኋትም ማለት ነው እንዴ? እሷ እኮ በቃ እንዲህ ነው የሚያደርጋት እኮ፣ ትንገበገባለች። ችኛዋ ያው ሄዳ ገብታ አለቀሰች። ሌላ ምንም አላመጣችም፣ ምንም አላመጣችም። ያቺ ብትሆን ግን ቀንዷ ነው የሚበቅለው። ጋይስ ከባድ ነው፣ ለዛች ከባድ ነበር የሚሆነው። ቤሌን ያው ብዙ መነፋረቅ አይጠበቅብሽም። እሱ ዞሮ ዞሮ ይመጣል። ያው እዛም እዚህም መግባት ስለሚወድ ነው አቶ አምነን። ለነገሩ እናንተ ሆናችሁ ያስለመዳችሁት። አንቺ ትዳር እያለው ሄደሽ ከሱ ጋር ቁጭት ያለሽ እንደፈለግሽ ትሆኛለሽ። አሁን ደግሞ እሱ ያን ለመደ። ችኛውም ስትመጣ ወደዚህ ችኛው ሆነ። ከአንቺ ጋር ስለተቀያየመ ወደዚህ ችኛው መጣ። ከባድ ነው ነገሩ፣ ከባድ ነው ነገሩ። ሪሌሽንሺፕ ላይ ሆናችሁ ልክ እንደ አምነን ብዙ ጓደኛ፣ በተለይ የሴት ጓደኛ ካላችሁ ወንዶች ማለት ነው እንደዚህ ነው ተውት። አንዷ ስታስቀይሟችሁ ወደ አንዷ ትሄዱና እሷ ላይ ደረቷ ላይ ትንክት ብላችሁ ትጽናናላችሁ። እሷ ደግሞ እንትን ስትላችሁ እዛች ይዋዝ። በነገራችን ላይ ሴቶች እንደዚህ ናችሁ። እንደዛ ሲሆን ነገሮች ከባድ ይሆናሉ በህይወታችሁ ላይ። ስለዚህ ትክክለኛው ወይ ተከተሉ እያልኳችሁ ነው ማለት ነው በሌላ ቋንቋ። ሌላኛው በጣም አነጋጋሪ የነበረው ጉዳይ እንግዲህ የሞርዚና የሰርግ ጉዳይ ነበረ። የሰርጉ ጉዳይ እኔ ራሱ መነጋገሪያ ሆኖኛል፣ ወይም ደግሞ ሰፕራይዝ አድርጎኛል። በቃ ቄሴ ምሬን ነው የምላችሁ። እንዴ ምን ይዤ ነው? እኔ አላመንኩትም። በባለፈው ክፍልም አውርቻለሁ። ይሄ ነገር እንዴት ነው ቀልድ ነው ወይስ ሪል ነው የሚል ጥያቄም ጠይቄያችኋለሁ። እኔ ግን ሪል አልመሰለኝም እንደ እውነቱ፣ ላይክ ቀልድን የመሰለኝ ቢኮስ ጉሽሜ ከሶሊያ ጋር በጣም እንደሚዋደዱ ነው መጀመሪያ አካባቢ ላይ የተወራውም የሰማ ነው። እንደገና ደግሞ ዛሃራ ሶሊያን አብረው እንዲሆኑ ከጎሽሜ ጋር ስትገፋፋ ነበርና አሁን ጎሽሜ መጥቶ እንደውም ሶሊያ አልፈልግሽም ምን የምፈልገው ዛሃራን ነው ማለቱ ሶሊያን ለማበሳጨትና ሶሊያ ላይ ሙድ ለመያዝ መስሎኝ ነበር። ጭራሽ መጥቶ አምነን ጋር እኔ በቃ ማግባት አለብኝ ዛሃራን ረፍ አሁን ነው ረፍ ማለት። እሺ ከዛስ እንደው ኧረ ተው ጎሽሜ እባክህ እንደው ከሶሊያና ጋር ቢሆን እንኳን እኮ ትንሽ አለ አይደለ ማለት የሆነ የእድሜ መመጣጠን ነገር የሚኖራል ብዬ አስባለሁ። ከዛሃራ ጋር እኮ ዛሃራ እኮ በጣም አርጅታለች አይደለ ጋይስ? ወይስ ፀጉሯ ነጭ ስለሆነብኝ ያረጀች የመሰለች እኔ እንጃ። እኔ ብቻ እሺ ግን ደስ እንዳላችሁ እኔ ምን አገባኝ። እኔ ከባድ ነው። እሺ ይሁን ወይኔ ከባድ ነው። በነገራችን ላይ አያምልጣችሁ፣ በተለይ ሴቶች የትዳር እድሜያችሁ አያምልጣችሁ። ከመለጣችሁ ይደብራል አይደለ ጋይስ? ይሄ ብትጋቡ እንኳን ነገሮቹ ይደብራሉ። አሁን ለምሳሌ በሰርግ ለመጋፈት በጣም ሼም ይዛችኋል። ቢኮዝ ያ ሁሉ ሰው ተሰብስቦ እናንተን እንትን በሚልበት ታይም እድሜያችሁን ስለ እናንተ ነው የሚወራው። በቃ መጥፎ ነገር ነው የምታገኙበት፣ መልካም ወሬ አታወሩበትም። እና ሁለተኛ የምታገቡትም ሰው ላትመጣጠኑ ትችላላችሁ ምናምን ብዙ ነገር አለ። በእድሜያችሁ ሲሆኑ ሁሉ ነገር የሚያምነው እኔ በዚህ አምናለሁ። ሁሉ ነገር በእድሜ ሲሆን ማለት ትክክለኛው ጊዜ ላይ ሲሆን ያምራል ብዬ አስባለሁ። እዚህም እዛም የምትሉ ሴቶች ናቸው እንደዚህ አይነት እጣ ፈንታ የሚደርስባችሁ። ምክንያቱም ብዙ ስለለመዳችሁ አንዱ ላይ እረፍ ማለት አትችሉም። መጨረሻ ላይ ስትቅበዘበዙ ነጭ ፀጉር አብቅላችሁ እንደ አምቡላንስ እያላችሁ የባለ ያለ እያለ እያሽከረከራችሁ ትሄዳላችሁ። ኧረ ምን ውስጥ ነው የምታስገቡ? ለማንኛውም አይመለከተንም፣ ግን ቶሎ አግቡ እሺ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዛ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁን ብሩ ሌታችሁን ብሩ ይሁንላችሁ እያልኩኝ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። ያልተጠበቀ ጉዳይ። ዌልካም ወይዘሮ ሞርዚና አገግማ ተመልሳለች። አሁን ነው ነገሩ ድብልቅልቅልቅ የሚለው። እንኳን በሰላም መጡ ብለናል። እናንተ እንዴት ነው ይህንን ነገር ድብልቅልቅ ለማድረግ ቀጣዩ ተባራሪ ወይዘሮ ሜርሲ። በነገራችን ላይ ከዚህ በፊት ምን ብያችኋለሁ? አምነን ስለ ሙስጠፋ አውቋል፣ ከሲፈን ጋር ያለውን ነገር አውቋል። ቢኮዝ ስልኩን አይቷል። ዝም ያለው ሙስጠፋን ተከትሎ ሲፈንን ሊይዝ ነው። ስለዚህ ሙስጠፋ ሴፍ አይደለም ብዬ አውርቻለሁ ከዚህ በፊት በትላንትናው ክፍል ከራሱ አንደበት ሰማችሁልኝ አይደለ? እኔ ጋር እኮ ነው ያለው ጋይሳ።
ስክሪፕቱ እኔ ጋ ነው ያለው፣ ምንጩ እኔ ነኝ። እናንተ አልገባችሁም እንጂ ምንጩ እኔ ነኝ፣ ዋናው እኔ ነኝ። ከኔ ጋ ነው ድራማውን የምታዩት። ድራማውን ከኔ ጋ ነው የምታዩት። አውጥቼ እንዳለ ስክሪፕቱ እንደዚህ አውጥቼ ሙሉን ላንብብላችሁ እንዴ ጋይስ? ቀጣዩ ክፍል ላይ የምታዩትን እኔ እኮ አሁን እኮ የቀረኝ እኮ እሱ ነው። እኔ እኮ ድራማው እንዳይደብራቸው ብዬ ነው እንጂ ሁሉንም ነግራቸዋል። ይደብራቸዋል፣ ከዛ በኋላ ድራማ ማየቱ ይደብራቸዋል እንጂ ነግራችኋለሁ፣ ችግር የለውም። ወይኔ አካበርኩ፣ አበዛሁት አይደለ? እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ ምድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ቤሌን በትናንትናው ክፍል ንፍርቅ እያለች ነበረ። አረ ምን አነፋረቀሽ እናቴ እንዴ? ይሄው እዚህ ጋር እንጨት መስለን ጠዋትም ማታም ቁጭ ያለን ሰዎች እያለን እንመጣለን። እንዴ ምን ችግር አለው? ጎሽም ከተባለ እኔ ደግሞ የሆነ አጓሽም አጋድሜ ምናምን ሆኜ እመጣለሁ። ምን ችግር አለው ጋይዝ? እንዴ ወይም ደግሞ ጥበቃም ሆኜ ቢሆን እመጣለሁ። ሄዴን አንቺ ካለሽ ችግር የለም። ግን እኮ ደግሞ ይሄ አምነን የሚባል ጉድ ነካክቶሻል እኮ፣ ከዚህም ወደዚህም ጠራርጎሻል። አሁን እንዴት ነው የሚደረገው? አሁን እሱ አሁን እኔ እንደው ይዋጥላቸዋል። ግን ጋይስ እንደዚህ አይነት ነገር በዚህ ቁም ነገር ላውራችሁ ጋይስ። ላይክ አሁን የሆነ ሰው ፍቅረኛ የነበረችን አንድ ሰው እናንተ የራሳችሁ ፍቅረኛ ለማድረግ ስታስቡ ይዋጥላችኋል? ወንዶች ካላችሁ ይመቻችኋል? እሺ ሴቶችስ? ላይክ እሺ እኔ ለምሳሌ ፍቅረኛ ነበረ ልበላችሁ እና የኔ ፍቅረኛ ለመሆን እናንተ አሁን ደስ ይላችኋል? ምቾት ይሰማችኋል? እኔ አይሰማኝም። ሀቃቁ እንደማወራው ከደበራችሁ የሚደብራችሁ እንደተመቻችሁ። ለምሳሌ የሆነ ሰው ወይም ደግሞ አንቺ አሁን እያየሽኝ ያለሽ ልጅ ከዚህ በፊት የሆነ ፍቅረኛ ያለሽ ልጅ ብትሆኚ አንቺን የራሴ ፍቅረኛ ለማድረግ እውነት ለመናገር በጣም ይከፋኛል። በጣም የሚከፋኝ እንደው ትእዛዙ ከላይ ካልሆነ በስተቀር እንደው ጌታ በቃ ችኔች አንተ ብሎ እስካላለኝ ድረስ እኔ አልፈልግም።